ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ከግሬት ኮሚሽን ሚኒስትሪ ጋር አብሮ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረሙ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ከግሬት ኮሚሽን ጋር አብሮ ለመስራት የመግባቢያ ስምምነት የካቲት ቀን 25 2018 ዓ.ም በአዲስ አበባ ግሬት ኮሚሽን ዋና መስሪያ ቤት ተፈራርመዋል። የስምምነት ፊርማ የማኖር ስነ ስርዓቱ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የመንፈሳዊ ዘርፍ ዳይሬክተር ፓስተር ስንሻት ተካ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ቦርድ ሰብሳቢ አምባሳደር ስለሺ ኡመር፣ የግሬት ኮሚሽን ፕሬዝዳንት ዶክተር ግርማ አልታዬ፣ የግሬት ኮሚሽን ዲጂታልና ሚዲያ ዳይሬክተር አቶ ሳምሶን እስማኤልና ሌሎችም አመራሮች ተገኝተዋል። የስምምነት መርሃ ግብሩን በጸሎት የግሬት ኮሚሽን ዲጂታልና ሚዲያ ዳይሬክተር አቶ ሳምሶን እስማኤል የመክፈቻ ንግግር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ቦርድ ሰብሳቢና የኮሚሽኑ አስተባባሪ አምባሳደር ስለሺ ኡመር አድርገዋል። አምባሳደሩ በንግግራቸውም የመግባቢያ ስምምነቱ ወጣት መሪዎች የማልማትና የማዘጋጀት ዲጂታል ሚዲያ ሚሽነሪዎችን ማዘጋጀት ማብቃት እንዲሁም ሀገር አቀፍ የተቀናጀ በኔትወርክ የተገኘ የተማሪዎች አገልግሎት ስትራቴጂ መንደፍ ማስፋፋት በሚሉ ዘርፈ ብዙ ስራዎችን በትብብር ለመስራት በርካታ ምክክሮችን በማድረግ ተቋማዊ ትስስርን ለመፍጠርና ልምድን ለመለዋወጥ የመግባቢያ ሰነድ መዘጋጀቱ ገልጸዋል። የስምምነት ፍርሚያው የማኖር ስነ ስርዓቱ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የመንፈሳዊ ዘርፍ ዳይሬክተር ፓስተር ስንሻት ተካ፣ የግሬት ኮሚሽን ፕሬዝዳንት ዶክተር ግርማ አልታዬ አኑረዋል። በመጨረሻም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የመንፈሳዊ ዘርፍ ዳይሬክተር ፓስተር ስንሻት ተካ ባደረጉት ጸሎት መርሃ ግብሩ ተጠናቋል። መረጃውን ከካውንስሉ ማህበራዊ ድረገጽ አገኘ ነው። በወላይታ ቀጠና ቃልዮት ቤተክርስቲያን የአማርኛ መጽሐፍ ቅዱስ ትምህርት ተቋማት ጉባኤ ተካሄደ። በኢትዮጵያ ቃልዮት ቤተክርስቲያን በወላይታ ቀጠና ቃልዮት ቤተክርስቲያን የአማርኛ መጽሐፍ ቅዱስ ትምህርት ተቋማት ጉባኤ የተካሄደ ሲሆን በዚህም ከ27 የተውጣጡ የተቋም መሪዎች ተገኝተዋል። በመርሃ ግብሩ ላይ ሪቻርድ ዲስክ ሜሌዝን የእግዚአብሔር ቃል ያካፈሉ ሲሆን በእሳቸው የተጻፉ 2 መጽሐፍቶች ለተቋሙ ቤተ መጽሐፍት ላይብረሪ አገልግሎት አበርክተዋል። በመቀጠልም የቤተክርስቲያን ማህበረሰብ ለውጥ በኮርስ ደረጃ ተዘጋጅቶ በወንድም በረከት ደምሴና ወንድም ጥላሁን ታደሴ ስለ ኮርሱ አዘገጃጀት ተደርጓል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ በምዕራብ ወለጋ ዞን ስልጠና ሰጠ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት መምሪያ ምዕራብ ሲኖዶስ ጋር በመተባበር የተዘጋጀ ስልጠና በሲኖዶስ ማዕከል ምዕራብ ወለጋ ዞን ቦጂ ቢላ ከተማ ተሰጥቷል። ስልጠናው ሁለንተናዊ እድገት ለልጆችና ወጣቶች በሚል ርዕስ የተዘጋጀ ሲሆን በምስራቅ ሲኖዶስ መሪዎች፣ የሰባኪዎችና ማህበረ ምዕመናንን የተወጣጡ የመሪዎችና የልጆች ወጣት አገልጋዮች ተሳትፈውበታል። በስልጠናው ለተሳተፉ ሰልጣኞች ለልጆችና ወጣት አገልግሎት የሚጠቅሙን ታቅዶ እየተሰራበት ላለ የቤተ መጻሕፍት በእያንዳንዱ ማህበረ ምዕመናን በማስጀመር ራዕይ የሚረዱ የልጆች መጽሐፍ ቅዱሶችን የወጣቶች ማስተማሪያ መጽሐፍቶችን ለአገልጋዮችና ምዕመናንና ለሌሎችም ለቤተ ክርስቲያን ስነ መለኮታዊ አስተምህሮ ለሚረዱ የተለያዩ መጽሐፍቶችን በመምሪያ በኩል በድጋፍ መልኩ ተሰጥቷል። ስልጠናው የሰጡት የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ኡዴሳ የተለያዩ መጽሐፍ ቅዱስን ለቤተ ክርስቲያን ድጋፍ ያደረጉ ተቋማት ራፊኪ ፋውንዴሽን፣ ሉትራን ሄሪቴጅ ፋውንዴሽን እና ሌሎችንም በማመስገን መጽሐፍ ቅዱስን ለቤተ ክርስቲያኒቱ ማህበረ ምዕመናን ሴሚናሪ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች ከተባባሪ ድርጅቶች ጋር በመሆን ድጋፍ የማድረግ ስራ እንደሚቀጥልም ገልጸዋል። የሲኖዶሱ ፕሬዝዳንት ቄስ ታምሩ ታደሰ ስልጠናው የልጆችና ወጣቶች አገልግሎትን ጊዜ በሚፈልግ መልኩ ለማሳደግ አስፈላጊና እውቀቱን ያገናዘበ መሆኑን ገልጸው ሰልጣኞች በወሰዱትም ስልጠና መሰረት በታማኝነትና በትጋት መስራት እንዳለባቸው አጽንኦ ሰጥተው መልእክት አስተላልፈዋል። ከስልጠናው በኋላም በቦጂ ብርመዲ ማህበረ ምዕመናን ሁሉን ምዕመናን ያሳተፈ ሁሉን አቀፍ ኮንፈረንስ ተካሂዷል። ለተቀሩት ሲኖዶሶችም ተመሳሳይ ስልጠና ከሲኖዶስ ጋር በመተባበር የሚሰጥ ይሆናል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ክፍል መምሪያ። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገራት መረጃዎች አልፋለሁ። በናይጄሪያ አሸባሪዎች ወደ ወንጌላውያን ተለውጠዋል ሲል
ዓለም አቀፍ የወጣት ሚስዮን ድርጅት አስታወቀ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ቀደም ሲል በናይጄሪያ ውስጥ ነፍሰ ገዳዮች የነበሩ ታጣቂዎች ወደ ክርስትና እምነት ተመልሰው የኢየሱስ ክርስቶስ መንፈሳዊ ተዋጊዎች የሆኑ እንዳሉ ዓለም አቀፍ የወጣቶች ሚስዮን ድርጅት ዩዝ ዊዝ ሚሽን ገልጿል። ድርጅቱ በአዲስ የተዘጋጀ ፊልም ውስጥ በአገሪቱ የተፈጠሩ አስደናቂ የመቤዠትና የፈውስ ታሪኮችንም አቅርቧል። በፊልሙ መሰረት በሰሜን ናይጄሪያ ለዓመታት የክርስቲያኖች ላይ የተፈጸመው ከባድ ጥቃቶችን፣ ግድያ፣ መድፈር፣ ማቃጠልና ማሰቃየት ያሉ ጥቃቶች በብዙ ሰዎች ህይወት ላይ ጥልቅ ጉዳት አስከትሎም ነበር። ነገር ግን የYWAM ሚስዮናውያን በአካባቢው በመስራት የጥላቻና የግፍ ታሪኮች ወደ መቤዠት ታሪኮች እየቀየሩ እንዳሉ ይገልጻል። ከዚህ በፊት በጥቃት የተሳተፉ አንዳንድ ታጣቂዎች እምነታቸውን ቀይረው ወደ ወንጌል አገልግሎት መግባታቸው ተገልጿል። ፊልሙ እንዲሁም በሰይፍ የተገደሉ ፓስተሮች ሚስቶቻቸው የሆኑ መበለቶች የፈውስና የመጽናናት ሂደት እያሰላሰሉ እንደሚገኙ ያብራራል። በፊልሙ ላይ ጎ አፍሪካ የተባለ ዘገባ በሰሜን ናይጄሪያ በክርስቲያኖች ላይ በተፈጸመ ከባድ የጥቃት ታሪኮች ሲያቀርብ በተመሳሳይ ጊዜ በእምነት የተፈጠረ ለውጥና ተስፋ የሚያሳይ መሆኑም ተገልጿል። እንደ ድርጅቱ ገለጻ ፊልሙ በዓለም አቀፍ ደረጃ በ6 አህጉራት ከ240 በላይ ቦታዎች ላይ ለማሳየት በዝግጅት ላይም ነው። በተጨማሪም የአሜሪካ መንግስት ናይጄሪያን ልዩ አሳሳቢ ሀገር በማለት የመሰየሙ ውሳኔ በክርስቲያኖች ላይ በሀገሪቱ የሚፈጸሙ ጥቃቶችን ለመከላከል የተወሰደ እርምጃ መሆኑን በዘገባው ላይ ተጠቁሟል። ዘገባው የሲቢኤን ኒውስ ነው። የቀድሞ የካናዳ ትምህርት ቤት ቦርድ አባል ጾታ ወንድና ሴት ብቻ ነው በማለቱ ከፍተኛ ቅጣት ይጠብቀዋል ተባለ። ባልደረባችን ሮማን ከሊል እንደሚከተለው ታቀርባለች። የቀድሞ የካናዳ ትምህርት ቤት ቦርድ አባል ባርኑፈርድ በማህበራዊ ሚዲያ ላይ ስለ ጾታና ፍጥረት ያለውን የክርስትና እምነት በመግለጹ ወደ $1 ሚሊዮን የሚጠጋ ቅጣት ሊጣልበት እንደሚችል ተገልጿል። ኑርፈልድ በብሪቲሽ ኮሎምቢያ የሚገኘው የቻሊዋክ ትምህርት ቤት ዲስትሪክት ቦርድ አባል ሆኖ ሲያገለግል እንደ አውሮፓውያን አቆጣጠር በ2017 በግል የፌስቡክ ገጽ ላይ የዲስትሪኩን ሴክሹዋል ኦሪየንቴሽን ኤንድ ጀንደር አይደንቲቲ ፕሮግራምን በመቃወም ጽሑፍ አስቀምጦ ነበር። በጽሑፉ ውስጥ እግዚአብሔር ሰውን ወንድና ሴት አድርጎ እንደፈጠረ በመጽሐፍ ቅዱስ እንደሚያምንም ገልጾ ነበር። ነገር ግን የአስተያየቱ በዲስትሪክቱ ውስጥ የሚገኙ የኤልጂቢቲ አስተያየቶችና አስተማሪዎችና ሰራተኞች እንደሚያዋርድ ተገልጾ ጉዳዩ ወደ ብሪቲሽ ኮሎምቢያ የሰብአዊ መብት ፍርድ ቤት ተወስዷል። ፍርድ ቤቱ በየካቲት ወር በሰጠው ውሳኔ መሰረት ኑርፈልድ $750,000 የሚጠጋ ካሳ እንዲከፍል ተወስኖበታል። ይህ ገንዘብ በአስተያየቱ ምክንያት በክብራቸውና በስሜታቸው ላይ ጉዳት ደርሶባቸዋል ተብሎ ለተጠየቁ የኤልጂቢቲ ሰራተኞች ካሳ እንዲሆን ተወስኗል። በተጨማሪም በችሎት ላይ በመገኘት የጠፋውን ደሞዝ ለመካከስ $442 እንደሚከፍልም ተወስኗል። ኑርፊልድ ግን አስተያየቶቹ ጉዳት እንዳላደረሱ በመግለጽ ውሳኔውን በመቃወም ይግባኝ ማስገባቱን አስታውቋል። እርሱ እንደሚለው በመጽሐፍ ቅዱስ ዘፍጥረት ምዕራፍ 1 ቁጥር 27 ላይ የተጻፈውን እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ የሚለውን የእምነት ሀሳብ ብቻ እንዳነሳም ገልጿል። በአሁኑ ጊዜ መብቶችና የነጻነት ፈንድ ጀስቲስ ሴንተራል ፎር ኮንክሉዥን ፍሪደም ለኑርፈልድ የህጋዊ ይግባኝ ወጪ ለማገዝ ገንዘብ እያሰባሰበለት እንደሆነ ይገለጻል። ዘገባው የክሮስ ዊክስ ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ